ሁለተኛ ጥያቄ ጠይቅ ስማ። እሺ የማጸንሽ ፍሬ ተብሎ የማጸንሽ ፍሬ የሚል ተብሎ ግን ዲኤንኤ አለመካፈልን ፕሩቭ ማድረግ አልቻልክም። ኦኬ ስለዚህ የምትጠይቀው ነገር መጀመሪያ ዲኤንኤ አይወራም። ቨርጂን ናት። ሺ ኢዝ ቨርጂን ዩ ካንት ቶክ አባውት ዲኤንኤ። ሺ ኢዝ ቨርጂን በሆነች ሴት ላይ ዲኤንኤ ትላለህ እንዴ? ዶክተር ወደ ጥያቄ እንዴት ነው የምታስበው? እህል እኮ አይደለም የሚበቅለው። እህል እኮ አይደለም የሚበቅለው። ኢየሱስ ክርስቶስ በስጋው ምናዊ ነው ወይንም ደግሞ የምን ዘር ነው? የዳዊት ዘር። ምናዊ ዜግነቱን ነው የጠየቁ። ዜግነት የለውም። መጽሐፍ ቅዱስ ይሄ ነው ብሎ ዜግነቱን አይገልጽም። ኢየሱስ ክርስቶስ የዳዊት ዘር ከሆነ ይህ ዘር በዮሴፍ በኩል ነው ወይስ በማርያም በኩል ነው የዳዊት ዘር ያስባለው? ኢየሱስን በማርያም በኩል። ዮሴፍ ሌጋሊ አባቱ ተባለው እንጂ ባዮሎጂካል አይደለም። ማርያም የዳዊት ዘር ናት። ማርያም የይሁዳ ነገድ ናት። አዎ ማስረጃ አምጣ። ወደ ቀጣይ ጥያቄ በቃ ተው፣ አትመልስም። ስለማትመልስ አቁሞ ወደ ቀጣይ ጥያቄ ሂድ። እሺ ኢየሱስ ክርስቶስ የዳዊት ልጅ የተባለው በማርያም በኩል ነው ወይስ በዮሴፍ በኩል ነው? ደግሜ ልጠይቅ። አንድ አይነት ጥያቄ። ስፔሲፊካሊ የዳዊት ልጅ የተባለው ይኸውልህ በሁለቱም በኩል ሊሆን ይችላል። ባዮሎጂካሊ ከሄድን በማርያም በኩል ነው። እስቲ የማርያም የዘር ሐረግ ከክርስቶስ ጋር የተገናኘበትን አሳይ። በሉቃስ ምዕራፍ 1 ቁጥር 13 ላይ ለሰው የተጠቀመውን ያንን መወለድ የሚለውን መልአኩ ገብርኤል መልሶ ለጌታችን መወለድ ጥቅም ላይ ያውለዋል። ለምንድን ነው ለፍጡር የተጠቀመውን ለጌታችን የሚወለደው? የኢየሱስ ውለት የሚለይ ከሆነ ሌላ የግሪክ ቃል ለምን አልተጠቀመም? ማን ልታስተምሮ ፈልገ ነው? ስጋ መጣ የሚለው አገላለጽ በስጋ መጣ የሚለው አገላለጽ ስጋ ነሳ ማለት ነው። ነሰሰርሊ ጄኒዮሎጂ ነው። አዲሱ መደበኛ ትርጉምን ሄደህ ተመልከት እስኪ። አዲሱ መደበኛ ትርጉም ላይ ምን ይላል ዶክተር? በአዲሱ መደበኛ ትርጉም ምን ብሎ ነው ይገላል? አዲሱ መደበኛ ትርጉም እኮ የአንተ ጀለሶች የተረጎሙት ነው። ምን አሉ? አሁን ያነበብኩት ኢየሱስን አትመልስም። እኔ የምጠይቅህ 5 ጥያቄ አይሆንም። ኢየሱስን አትመልስም። የሐዋርያት ወንጌል ግን ምን ያህል ከባድ ወንጌል እንደሆነ ወቅ። የሐዋርያት ወንጌል ምን ያህል እያርበደበደ እንደሆነ ወቅ። አንተ እኮ ማትመልሰውን ጥያቄ እኔ ስለማያውቅ አውቄ እየተውኩ ነው። ጊዜህን አታቃጥልብኝ። ሪአክት አታርግ። መልስልኝ። ካልሆነ አቁሙ በቃ። እሺ ቴንክ ዩ ዶክተር ቴንክ ዩ። እሺ አሁን በጥያቄና መልስ ላይ የሚኖረን እንትን እንዴት ነው? አዎ አይደለም ከሆነ አዎ አይደለም፣ ከዛ ማስረጃ አቅርብ ካልኩ ሰዓታችንን ኢፌክቲቭሊ እኔም በደንብ እንድጠይቅ ኢፌክቲቭሊ እንዲሆን ማስረጃ ስለ ቶሎ ማስረጃ ትነግረኛለህ ማለት ነው። እንደሱ ነው የምናደርገው። አንተም ልክ እኔን ስትጠይቀኝ የስ ኦር ኖ ኩዌስችን ከሆነ የስ ኦር ኖ የሚለውን እነግርህና ከዛ በኋላ ማስረጃ ስትለኝ ማስረጃ አሳያለሁ ማለት ነው። ኦኬ እሺ እንጀምር። ኦኬ ዶክተር እኛ ኢየሱስ ከማርያም ስጋ ነስቷል ስንል ምን ብለን ምን ማለታችን ነው? እሱን አብራራልኝ አንተ። ምን ማለታችን ነው? የኛ ዶክትሪን እኛ ከማርያም ስጋ ነስቷል ስንል ምን እያልን ነው? ቶሎ በል። ባጭሩ ቃል ስጋ አልሆነም እያላችሁ ነው። ቃል ስጋ ነሳ እያልክ ነው። ቃል ስጋ ሆነ ነው የሚለው መጽሐፍ ቅዱስ። ዘ ወርድ ቢኬም ፍሌሽ። እሺ ቤዚክሊ የምትቃወመውን ነገር መሰረታዊ በሆነ ሁኔታ የምትቃወመውን ነገር መጀመሪያ ማወቅ አለብህ። እሺ ሁለተኛ አሁን ጃጅመንታል አትሁን፣ አግሬሲቭም አትሁን፣ ጃጅመንታል አትሁን። ቅድም ሶፍት በነበርከው ልኩን እንመለስ። እስኪ ሰማያዊ ስጋ የሚለውን አስተምሮ ከእምነት አንቀጻችሁ ላይ ልታሳይን ትችላለህ? አማን ተነጋግረናል አይደል? ባለፈው እኔ የቤተ ክርስቲያን የእምነት አንቀጽና መጽሐፍቶችን ይዤልህ አልቀርብም። እነኛን ኤክስፕሌን የማድረግ ፖዚሽን ላይ አይደለሁም። እንደ መጽሐፍ ቅዱስ ነው የምናወራው ብያለሁ አይደል? የእምነት አንቀጽ ባለፈው ኮንቨርሴሽን ከልጁ ጋር የቆመው እኮ በዚህ ነው። ስለ እምነት አንቀጽ ስለ መጽሐፍቶች አታውራ። ምክንያቱም ላይሰንስድ ፓስተሮችና ቢሾፖች በዚህ ፖዚሽን ላይ መጥተው ተቋሙ ሪፕሬዘንት አድርገው መጥተው ከነሱ ጋር እናመቻችላለን ከነሱ ጋር እሺ አቁም። አሁንም እሺ አልሰማሁም፣ ይቅርታ። እሺ አቁም ካልኩ አቁም። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች ይላል። ይሄንኑ ትወልድልሃለች የሚለውን መውለድ የሚለውን ያንኑ የግሪክ ቃል ተጠቅሞ ድንግል ማርያም እንደምትወልድ ጌታን እንደምትወልድ መልአኩ ይናገራል።
ታዲያ ለፍጡር መወለድ ወይንም ደግሞ ለአንድ ለሰው መወለድ የተጠቀመውን ያንኑ የግሪክ ቃል ለኢየሱስ ተጠቅሞ ለምንድን ነው መጽሐፍ ቅዱስ የተናገረው? ስለ ኢየሱስ መወለድ ሲናገር ለምንድን ነው ለሰው የተጠቀመው መልሶ ለኢየሱስ የተጠቀመው? በጣም ጥሩ ጥያቄ ነው። ይህን ጥያቄ ባይዘ ይህን ጥያቄ በደንብ ከተረዳ ማለት ነው ከዚህ በኋላ ሳብስኩን ጥያቄ እንደማትጠይቅ እርግጠኛ ነኝ። መወለድ የሚለው መገኘት የሚለውን ትርጉም ሊይዝ ይችላል። መወለድ ማለት ዶክተር ጥያቄውን ስማ እንዴ። እሺ ጥያቄውን ስማ እንዴ። ስማ ጥያቄውን በሉቃስ ምዕራፍ 1 ቁጥር 13 ላይ ለሰው የተጠቀመውን ያንን መወለድ የሚለውን መልአኩ ገብርኤል መልሶ ለጌታችን መወለድ ጥቅም ላይ ያውለዋል። ለምንድን ነው ለፍጡር የተጠቀመውን ለጌታችን የሚወለደው? የኢየሱስ ውልደት የሚለይ ከሆነ ሌላ የግሪክ ቃል ለምን አልተጠቀመም? ማን ልታስተምሮ ፈልገ ነው? መወለድ ማለት ለክርስቶስ ዶክተር ተው መልሴን አልመለስም። ክርስቶስ በስጋው ሲሞት ዶክተር ተው አይደለም አልተውም። ከኃጢአት በቀር አንዴ ወደ እኔ ነኝ እኮ ተው በቃ አልመለስክም። እኔ አብራራላለሁ። እሺ እሱን በኋላ አንተ ክሎዚንግ ላይ ትመልሰዋለህ። ሌላ ኩሽኩሽታ ምናምን አለ፣ እሱን አስተካክልልኝ። ኢየሱስ ከኃጢአት በቀር በሁሉ ነገር እኛን መምሰል ተገብቶታል ወይስ አልተገባውም? ተገብቶታል። ቴንኪው በነገር ሁሉ። ስለዚህ ሰማያዊ ስጋ የሚባል ነገር የለም። እሺ ኢየሱስ በደንብ አድርገህ አንተ ለምን ትደመድማለህ? ኦዲየንሱ ጃጅ ያርጋል። ዝም ብለህ አንተ ኤክስፕሌን አታደርግም። አራተኛ ጥያቄ ኢየሱስ ክርስቶስ በስጋው ምናዊ ነው ወይንም ደግሞ የምን ዘር ነው? የዳዊት ዘር። ምናዊ ዜግነቱን ነው የጠየቅኩ። ዜግነት የለውም። መጽሐፍ ቅዱስ ይሄ ነው ብሎ ዜግነቱን አይገልጽም። እሺ ዜግነት የለውም። ሮሜ ምዕራፍ 9 ቁጥር 3 እስከ 5 ላይ ኢየሱስ ከእስራኤል ነው በስጋ የመጣው ይላል። ወንድማችን እንግዲህ ምን እያለ እንደሆነ ተመልከቱ። እሺ መጽሐፍ ቅዱስ እሺ አንዴ መጽሐፍ ቅዱስ ፎልት ፋይንደር ሆነ በዚህ አፕሮች መቀጠል አንችልም። አማን እሺ እኔ ጥያቄ ነኝ። ያሉ ሰዎችን ዝም አሰኝ። ዶክተር እኔ ጋር ምንም ሰው የለም፣ ብቻዬን ነኝ። እንደዛ ከሆነ ጃጅመንታል አቱን ስማኝ አንዴ። እሺ አትምከር፣ ስማኝ። ኢየሱስ ማርያምን የወለደችው ጸንሳ ነው ወይስ ጸንሳ አይደለም? ጸንሳ ነው። ኦኬ እስቲ ጸንሶ መውለድ የሚለው የአብራክ ክፋይን እንደማያሳይ አንድ በመጽሐፍ ቅዱስ ጥቅስ አንድ ብቻ ንገረኝ። ጥቅስ ንገረኝ። የአብራክ ክፋይ ምንድነው? ዲፋይን አድርጎ እስቲ መጀመሪያ ዴፊኒሽን ላይ መስማማት ዲኤንኤ አለመካፈልን እንደሚያሳይ ከመንፈስ ቅዱስ ነው የጸነሰችው። ከመንፈስ ቅዱስ መጸነሷ ነው። ከመንፈስ ቅዱስ ስለጸነሰች የእሷ ዲኤንኤ አያስፈልግም ነው። የእሷ ዲኤንኤም ብቻውን ምንም መፍጠር አይችልም። የዮሴፍ ወይም የሌላ ሰው ዲኤንኤ ከሌለ በስተቀር። ደቂቃዬን አትግደል ዶክተር፣ ደቂቃዬን። ይኸውልህ መጽሐፍ ቅዱስ ኢየሱስ ክርስቶስ ከዳዊት ከዘሮቹ አንዱ አልተባለም? በመጽሐፍ ቅዱስ ኢየሱስ ክርስቶስ ከዳዊት ከዘሮቹ አንዱ አልተባለም? በስጋ በመወለድ አይደለም። ዘር ማለት ሁለት ትርጉም አለው። ጥያቄን መልስልኝ። ዘር ሁለት ትርጉም አለው። ጥያቄን መልስልኝ። ኢየሱስ ክርስቶስ ከዳዊት ዘሮች መካከል አልተባለም? ዘር ሁለት ትርጉም አለው። የአብርሃም ዘር የዳዊት ዘር ሁለት ትርጉም አለው። በስጋ አይደለም፣ በመወለድ አይደለም፣ በመወለድ አይደለም። እሺ ስማኝ አንዴ። ኢየሱስ ከዳዊት ከዘሮቹ መካከል አልተባለም ተብሏል። በመወለድ አይደለም። እሺ መልስ የለም። ለሌላ ጊዜ መመለስ ይጠበቅባል። ሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ከሆድ ፍሬ የሚለው ያ ቃል የመጣ ወይንም ደግሞ የወገቡ ፍሬ የሚለው ከዘሮቹ መካከል የሚል ነው። ኦኬ እሱን ነገር ለሌላ ጊዜ አጥና። እሺ በደንብ አድርገህ ተማር። ኢየሱስ ክርስቶስ በዚህ ምድር ሲመላለስ የእኛን ስጋ ለብሶ ነው ወይስ በሰማያዊ ስጋ ነው የተመላለሰው? የራሱን ስጋ ነው የለበሰው። ጥያቄውን መልስልኝ። በሰማያዊ ስጋ ነው የተመላለሰው ወይስ የአንተን ስጋ ነው? የራሱን ስጋ። ያ የሱ ስጋ ሰማያዊ ነው አይደል? ያ የሱ ስጋ ሰማያዊ ነው አይደለ? ትሪቱ ሰማያዊ ነው። አዎ ቴንኪው መለኮታዊ እሺ በቃ መለኮታዊ ገጽ 115 ውሃ በላው። እሺ ወደ ቀጣዩ እንሂድ። ኢየሱስ ነገዱ ከማን ነው? የዱርዬ ባህሪ የምታሳይ ከሆነ አቆማለሁ። ወደ መልሱ ኢየሱስ ነገዱ ከማን ነው? ሚስ ቢሄቭ አታድርግ። ኢየሱስ ነገዱ ከማን ነው? ኢየሱስ ነገዱ ከማን ነው? ቶሎ በል። በስጋ አይደለም፣ በዮሴፍ ሳቢያ ነው። ኢየሱስ ነገዱ ከማን ነው? ከይሁዳ ነገድ ነው የመጣው። በይሁዳ ነገድ። እሺ ኦኬ። ኢየሱስ ከይሁዳ ነገድ ከሆነ ነገድ የሚቆጠረው በምንድን ነው? ነገድ የሚቆጠረው በምንድን ነው? በመወለድ ላይ
ላይሆን ይችላል። ነሰሰርሊ በመወለድ አይደለም። እሺ በመጽሐፍ ቅዱስ ውስጥ ያለ መወለድ ነገድ የተቆጠረበትን አንድ ቦታ አሳየኝ ቶሎ በል። በጋብቻም ሊቆጠር ይችላል፣ ግን በመወለድ አይደለም። ከዛ ዘር ግድ ስለመጣ አይደለም። መጽሐፍ ቅዱስ ውስጥ ስማኝ፣ መጽሐፍ ቅዱስ ውስጥ ሳይወለድ ነገድ የተቆጠረለትን አንድ አሳየኝ። ነሰሰርሊ ላይሆን ይችላል። የለም እናትና አባት ስማ፣ እናትና አባት የተለያዩ ነገድ ከሆኑ እናትና አባት ከተለያዩ ነገድ ከተወለደ ያ ሰው ምንድን ነው የሚባለው? ዶክተር ማስረጃ ሲባል ማስረጃ ነው። እሺ ከሌላ የለም ብለተው። የኢየሱስ ሞት ምትካዊ ነው አይደለ ዶክተር? ጊዜን አልጨረስክም? ገና ነው። ኧረ ከበደ ገና ነው። 8 ደቂቃ ላይ ነው። የኢየሱስ ሞት ምትካዊ ነው አይደለ? አካሄድ ማለት ነው። ጤናማ አካሄድ አይደለም። ጥያቄን ብቻ ጠይቅ፣ መልሱን ካልተቀበል ቀጥለ ዲፌንድ አድርግ። የኢየሱስ ሞት ምትካዊ ሞት ነው ወይስ አይደለም? ምን ማለት ነው ምትካዊ ማለት? ቤዚክ የሆነ የቴዎሎጂ ተርሚኖሎጂ እንኳን መረዳት ነበረብህ እኮ። በአንተ ኮንቴክስት እና በእኔ ኮንቴክስት ይለያያል። በአንተ ኮንቴክስት ምትካዊ ሞት ምን ማለት ነው እኮ? አስረዳኝ አንተን። በአንተ ኮንቴክስት ስለ እኔ ማስረዳው። እሺ ተው እኮ ኢየሱስ የሞተው የሰውን ልጆች ወክሎ ነው አይደለም? ለሰው ልጆች ኃጢአት ነው እንጂ ሰውን ወክሎ አይደለም አይደለ? ኃጢአታቸውን ወክሎ ነው። ኃጢአታችንን ወስዶ ነው የሞተው፣ ተሸክሞ ነው የሞተው። ሰውን ወክሎ አይደለም። ኦኬ እኮ የሰውን ኃጢአት ነው ሰውን ወክሎ ማለት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 53ን ቁጥር 2 ላይ ሳይሆን ወርደህም አንብብ። ለሌላ ምንም አልቻልክም። የምትጠይቀውን ራሱ አታውቅም። የምትጠይቀውን ራሱ አልቻልክም። ዶክተር ወደ ውይይት የምትጠይቀውን ራሱ የምትጠይቀውን ራሱ ግራ ገብቷል። ሉቃስ ምዕራፍ 2 ላይ እንደዚህ ይላል። አንዴ ስማኝ። ሉቃስ ምዕራፍ 2 ላይ በዚያ ሳሉ የመውለጃዋ ወራት ደረሰ ይላል። በዚህ ጥቅስ መሰረት ጽንሱ የሚወለድበት ጊዜ ደርሷል አይደለ? ኦኬ። ስለዚህ ኢየሱስ በማርያም ማዕፀን ውስጥ በጽንስ ደረጃ ለ9 ወር የቆየው ለምንድን ነው? ሰውን መስሎ መምጣት ስላለበት፣ በራሱ እቅድ መምጣት ስላለበት። በአንድ ቀን ቆይቶ መምጣት ቢፈልግ ይመጣል፣ መብቱ ነው። የእሱ ፕላን ስለሆነ ነው። እሺ ቆይ አንዴ ተመልከቱ። ዝም ብሎ መልክ ሲሰራ ነበር። እሺ በብሉይ ኪዳን ይገለጡ የነበረ መልአክ፣ ለምሳሌ ለአብርሃም ተገልጦ ምግብ የበላው መልአክ፣ በስጋ ምግብ የበላው መልአክ። ኦኬ ስጋው ሰማያዊ ነው አይደለም? መላእክት ዘር የላቸውም፣ መንፈሳዊ አካል ናቸው መላእክት። ምግብ የበላውን እግሩን የታጠበው መልአክ ነው እኮ። ሰው መስለው ነው የሚመጡት። ሰው መስለው መምጣት ይችላሉ። ኦኬ። ስለዚህ ኢየሱስ ታዲያ በማርያም ሰው መስለው መምጣት ይችላሉ። አዎ መልካም። ታዲያ ኢየሱስ ማርያም ማፀን ውስጥ ለምን ቆየ? እንደነሱ ለምን ዝም ብሎ አልመጣም? እኛን መስሎ መምጣት ስለፈለገ ነው። ያ የሱ ፕላን ነው። መምሰል አይጠበቅበትም ብራዘር። በብሉይ ኪዳንም የሱ ፕላን ነው እኮ። እሱ ፕላን ነው። ልታስተምረው ነው እንዴ? አንዴ ልታስተምረው ነው? በቃ ተው። አንድ ጥያቄ እስኪ። ኢየሱስ ሰው ሆኖ ስጋ ለብሶ በዚህ ምድር ላይ ሲመላለስ እኛ ካለን ከሰው ባህሪ ከሰብአዊ ባህሪ የሚለይበትን አንድ ነገር ብቻ ንገረኝ። ኃጢአት አይሰራም። ከኃጢአት ነፃ ነው። ይሄ ነው ትልቁ ክራይቴሪያ ነው። ኦኬ አዳም በኃጢአት ከመውደቁ በፊት የነበረው ስቴት ላይ ሰማያዊ ነበር ስጋው? አዳም በኃጢአት ከመውደቁ በፊት ከምድር አፈር የተዘጋጀ ስጋ ነው። የአዳም ስጋ ከምድር አፈር ነው የተዘጋጀ። እንደም ኢሴንሻል ፕሮፐርቲ አይደለም ያልኩ ለዛ ነው። ማይገናኝ ነገር ስታገናኝ ሰማያዊ ስጋ እኮ እያልን ያለ ነው ከመለኮት የተዘጋጀ ስለሆነ ነው። ለምንድን ነው ገብቶ እንዳልገባ የምትሆነው? ዶክተር አንዴ ቶ በቃ ገብቶ እንዳልገባ የሆንክ እኮ ነው። ሰማያዊ ቅድም አስረዳው አይደል? መጀመሪያ ላይ ሰማያዊ ያስባለው ከምድር አፈር ስለማይገናኝ ነው። ዶክተር ወደ ውይይቱ ተመለስ። ኢየሱስ በምድር ላይ ሲመላለስ ኢየሱስ በምድር ላይ ያለ ዘመዶች ነበሩት? መንፈሳዊ ዘመድ ነው የምንለው። ወንድሞች እህቶች ብሏቸዋል፣ ግን መንፈሳዊ ህብረትን ነው የሚያሳየው። እሺ የስጋ ዝምድና ማርቆስ ምዕራፍ አንዴ መጽሐፍ ቅዱስ ሲናገር በማርቆስ ምዕራፍ 3 ቁጥር 20 ላይ የኢየሱስ ዘመዶች ሊወስዱት መጡ ይላል። አንተ ኢየሱስ ዘመድ አይደለ እንዴ? ወንድሙ ኢየሱስን እኛ ለኢየሱስ መሆን የማንችለው አባት ብቻ ነው። እኔ ነኝ ማለት ነው። እናት መሆን ይችላል መጽሐፍ ቅዱስ። ወንድሜ፣ እህቴ፣ እናቴ እነማን ናቸው ብሏል። የአባት የመለኮትን ፈቃድ የሚፈጽም ሁሉ የኢየሱስ ክርስቶስ መንፈሳዊ ህብረትን ነው የሚያሳየው። ለምን ገብቶ እንዳልገባ ትሆናለህ? አማን ወንድምና እህቶች የሚላቸው ታዲያ በመንፈስ እንጂ በሌላ ነው እንዴ? ዶክተር እሺ ደቂቃዬን እየበላህ ነው ዶክተር። ተው አልኩኝ እኮ ተው ካልኩ ተው በቃ። ኢየሱስ የሰው ልጅ ካልሆነ እኮ አንተ እኮ መጠየቅ አንድ ጥያቄ ይበቃል እኮ። ጥያቄ ስለደረደርክ አይደለም። ኢየሱስ የሰው ልጅ ካልሆነ ለምንድን ነው የሰው ልጅ የተባለው?
በሰው የዘር ሐረግ ሰው መስሎ ስለመጣ ነሰሰርሊ የሰው ልጅ መባል ስላለበት አይደለም። የሰው ልጅ ለመባል የግድ ከሰው ዘር መውሰድ አለበት። ግን ሰው መስሎ ስለመጣ የሰው ልጅ ከመባል የሚከለክለው ነገር የለም። እሺ እና ታዲያ በአይደንቲቲ የሰው ልጅ ነው ልትለኝ ነው እንዴ? በግብር የሰው ልጅ ነው፣ በአይደንቲቲ ግን አምላክ ነው። አንዴ ወደ ውይይቱ ተመለስ። ኢየሱስ የሰው ዘር ያልተቀላቀለበት ሰማያዊ ነው ብለህ ነበር ቅድም አይደለ? ጥያቄን ጠይቀኝ ነው። አማን ከአንተ ጋር አሁን ከኔ በኋላ ከአንተ ጋር ዲስከስ ሊያደርግ የሚችል አብሮ ያሉ ሚንሾኳሾኩ የመንደር ሰዎችን ተው፣ አስወግድ። ድምፅ እየሰማው ነው። ጥያቄን ብቻ ጠይቅ። ምን ሆነ ነው? አትፍራ ዶክተር፣ ወደ ውይይቱ ግባ። ይሄ እኮ ነው በቃ፣ ይሄ ነው በቃ። ማቹር ትመስላለህ። ስትጀምር ማቹር መስለኝ ነበር። አንዴ ጥያቄን ጠይቅ በቃ፣ ሳትንኮሻኮሽ ጥያቄን ጠይቅ። ምን ለምን ትስቃለህ? በቃ እየጠየቅክ ነው፣ እየመለስኩ ነው። እየጠየቅክ ያለው ጥያቄ ስላንጋጋ እኮ አንተ ጋር እውነት አለ ማለት አይደለም። ጥያቄ ዝም ብለህ 5 ጥያቄ በቂ ነው። ጥያቄ ሊሚት ማድረግ ነበረብን። 60 ጥያቄ ነው የጠየቅክ ያለው፣ ግን 5 ጥያቄ በቂ ነው በዚህ ቶፒክ። አንተ ግን አሮጋንት እየሆንክ ነው። አሁን የሚንሾኳ ሰው መኖር የለበትም ብለን ተስማምተናል። አጠገብ ያሉ ሚንሾኳሾኩ ሚስቁ ልጆችን አስወግዳቸው። ከሌለ ደግሞ ሳትገለፍጥ ቀጥታ ጥያቄን እየጠየቅ መልሴን ተቀበል። ከዛ ክሮስ ቼክ አድርገኝ። ኧረ ዶክተር ተው፣ ይሄ እኮ ዲቤት አድርገህ ስለማታውቅ አሁን ሊቭ ላደርግ ነው። እኔ የምፈልገውን ሀሳብ አስተላልፍ ያለው ላቆም ነው። እንግዲህ ጥያቄን ለመቀበል ስላልፈለክ ነው እንዲህ የምትሆነው። ጥያቄን ጠይቀኝ እኮ አልኩ። ሌላ ነቆራ ውስጥ አትግባ። እኔ ከአንተ ብሳለሁ በዛ አፕሮች። አየህ መስማት አለብህ። እሺ ይኸውልህ ሮሜ ምዕራፍ 1 ቁጥር 3 ላይ ኢየሱስ በስጋ ከዳዊት ዘር ተወልዷል ይላል። ስጋ የሚለው መጽሐፍ ቅዱስ ላይ በ4 መልኩ ተቀምጧል። የሰውን ቁሳዊ አካል ለማሳየት፣ የሰብአውያንን ድካም ለማሳየት፣ አዳማዊ ባህሪን ለማሳየትና የዘር ሐረግን ለማሳየት ተጠቅሟል። አሁን ሮሜ ምዕራፍ 1 ቁጥር 3 እና 4 ላይ ስጋ የሚለው የትኛውን ነው የሚያሳየው? በዳዊት የዘር ሐረግ መምጣቱን ነው። ግን ያ በዳዊት ዘር ሲል ዮሴፍ ነው ዳዊትን የሚተካው፣ ማርያም አይደለች። ስለዚህ አንዴ ልጨርስ። መልሰልኛል ዶክተር። አንድን ጾታ ለማስገኘት የግድ ሁለት እንትኖች መገኘት አለባቸው። አንለስ በመንፈስ ቅዱስ ኃይል ካልሆነ የሰው ልጅ በዛ መልክ ነው የሚወለደው። ጥያቄ መልስልኝ። የግድ የሁለት ጾታዎች መገኘት አስፈላጊ ነው ጾታን ዲተርማይን ለማድረግ? ምን ጾታን ዲተርማይን ለማድረግ የሁለት የወንድና የሴት ግንኙነት የግድ አስፈላጊ ነው? አንተ በማታውቀው ባዮሎጂ ውስጥ ገብተህ ነው ያለው እኮ። ጾታ ነው ሰው ነው እያልክ ያለው፣ ሰው ለመፍጠር ነው። ጾታ አንድን ጾታ ለማስገኘት ዲተርማይን ይኸውላችሁ፣ የበግ ጾታ ምን አይነት እንደው ያን ጾታ ለማስገኘት ይኸውልህ በቃ ሰነፍ እባክህ። ፕሬዘንቴሽን ይሻላል ከጥያቄ። ጥያቄ ጨርስ፣ እኔ እሰማለሁ። እኔ ፈለግ አንድ ላይ መልሳለሁ። በቃ ጨርሻለሁ። እየተሰዳደብን ስለሆነ አይቅርብን። በጣም ተጨንቀ ነበረ። አሁን እሱ ያንተ ኮንክሉዥን ነው አልኩህ እኮ። ለምን ለተመልካች አትተውም? እኔ ቤት ነው የመጣሁት፣ እንግዳ ነኝ፣ አክብረኝ። ለጥያቄ ለምን አትዘጋጅም? የፈራ ይመስላል። ይኸውላችሁ እኮ ጥያቄ ጨርስ። ጥያቄን እኔ ጥያቄን 60ውንም ጥያቄ በአንድ ቃል መልሰዋለሁ። ጨርስ። እኔ እየመዘገብኩ ነው። 1 ሚሊዮን ጥያቄ ጠይቀኝ። እሺ አሁን አንተ የምጠይቅበት ሰዓት ነው። አሁን አንተ የምጠይቅበት ሰዓት ነው። ጥያቄ እንዴት እንደሚጠየቅ እኔ አስተምራለሁ፣ መልሱንም እንዴት እንደሚመለስ እኔ ያሳያለሁ። አሁን ጀምር። ገራሚ ሰው ነህ። መማር የመንፈስ ቅዱስ የባህሪ ለውጥ ያምጣብህ። የተሞላው መንፈስ ቅዱስ የባህሪ ለውጥ እንዲያመጣብህ ጸልይ። ለማንኛውም ወደ ጥያቄው እንሂድ። ትርፍ መናገር ነው። እሺ ዶክተር፣ እሺ ቀጥል። ወደ ጥያቄው እንሂድ በቀጥታ አማን፣ ወደ ጥያቄው እንሂድ። በቃ መስመር ከሳትክ በመጣበት መስመር ነው የምመልስህ አልኩ። ስለዚህ ፕሮፌሽናል በሆነ ወይ ጀምረሃል። ፕሮፌሽናል በሆነ መንገድ ጠርተኛል። ፕሮፌሽናል በሆነ መንገድ እንቀጥልና እንጨርስ። ዶክተር አንተ እየተናገርክ ያለው ኢየሱስ ክርስቶስ የዳዊት ዘር ከሆነ ይህ ዘር በዮሴፍ በኩል ነው ወይስ በማርያም በኩል ነው የዳዊት ዘር ያስባለው? ኢየሱስን በማርያም በኩል። ዮሴፍ ሌጋሊ አባቱ የተባለው እንጂ ባዮሎጂካል አይደለም። ማርያም የዳዊት ዘር ናት።
ማርያም የይሁዳ ነገድ ናት? አዎ። ማስረጃ አምጣ። መጽሐፍ ቅዱስ ስለ ማርያም ሲናገር በደንብ አድርገህ ስማኝ። አሁን መጽሐፍ ቅዱስ ስለ ማርያም ሲናገር ማርያምን ኢየሱስ እንዴት እንደምትወልደው ሲናገር ኤክስክሉሲቭ የሆነ ተርም ተጠቅሞ ትጸንሺዋለሽ፣ ትወልጃለሽ በማለት ኢየሱስን እርሷ ጸንሳ እንደምትወልድ መጸነስ ለሁሉም የተጠቀመውን ያንኑ ቃል ተጠቅሞ ለኢየሱስ ስለተጠቀመ ያንን የኢየሱስን የዘር ሐረግ ስንቆጥር በባዮሎጂካል በሆነ ሴንስ የምንቆጥረው በዮሴፍ ሳይሆን በማርያም በኩል ነው። በዮሴፍ የምንቆጥረው ሌጋሊስቲክ በሆነ መንገድ ነው። ኦኬ፣ በአይሁድ ባህል መሰረት የዘር ሐረግ የሚቆጠረው በዮሴፍ ነው። ነገር ግን ባዮሎጂካሊ ካወራን እያወራን ያለ ነው በማን ይሆናል ማለት ነው? በማን ይሆናል? በማርያም። ቀጥል። ለማስቀየስ አትሞክል። ጥያቄውን ደግሜ ነው የምጠይቅ፣ መሰረታዊ ጥያቄ ስለሆነ ማለት ነው። በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ምዕራፍ እና ቁጥር ጠቅሰ ማርያም የይሁዳ ነገድ መሆኗን የሚያሳይ ጥቅስ አምጣ። ወይንም እሺ ጥያቄውን ቀለል ላድርግልህ። ማርያም የዳዊት ልጅ የተባለችበትን መጽሐፍ ቅዱስ ላይ ለምሳሌ ዮሴፍ የዳዊት ልጅ ተብሏል። የዳዊት ቤትና ነገር ተብሏል ዮሴፍ። የአብርሃምም ልጅ ተብሏል ዮሴፍ። ኦኬ፣ ማርያም የዳዊት ልጅ የተባለችበትን የመጽሐፍ ቅዱስ ክፍል አሳየኝ። ስለዚህ እውነትም ማርያም የኢየሱስ ባዮሎጂካል ማዘሯ መሆኗን ታረጋግጥልኛለህ ዛሬ ማለት ነው። የይሁዳ ነገድ ናት ምትል ከሆነ ኢየሱስ በይሁዳ ነገድ ነው የመጣው። በይሁዳ ነገድ የመጣው ደግሞ ዮሴፍ በይሁዳ ነገድ ውስጥ ስላለ ነው። ስለዚህ የዳዊት ዘር የተባለው ኢየሱስ ክርስቶስ በዮሴፍ ምክንያት እንጂ በማርያም ምክንያት አይደለም። ዘር ደግሞ በመወለድ የመጣ ዘር ሳይሆን የተስፋ ዘር ነው። እኛ ክርስቶስን በማመን የአብርሃም ልጆች ነን። የአብርሃም ልጅ ሆንከው አንተ የአብርሃም ልጅ ነኝ ብለህ ታስበህ የአብርሃም ልጅ ሆንከው ክርስቶስን በማመን በተስፋ እንጂ በመወለድ ነው እንዴ? በመወለድና ያለመወለድ አይደለም የአብርሃም ልጅ የሚያስብለው። ከእስራኤላዊ የተወለደ ሁሉ እስራኤላዊ አይደለም። ገብቶሃል? ከአብርሃም የተወለዱ ከአብርሃም ከራሱ አብራክ የተወለዱ እስራኤላዊ ሊባሉ ይችላሉ እንጂ የአብርሃም ዘር አይባሉም። የአብርሃም የመጀመሪያ ልጅ እስማኤል ነው። የአብርሃም ዘር ነው ታዲያ እስማኤል። የአብርሃም ዘር የተባሉት ከተስፋው ቃል ኪዳን የተወለዱ ከሳራ የተወለዱ በይስሐቅ መስመር ያሉ ናቸው። ስለዚህ ኢየሱስ የዳዊት ልጅ ነው የተባለው በዳዊት የዘር መስመር ውስጥ ስለመጣ ነው። ያ ደግሞ ትሬስ ሲደረግ ዮሴፍ ነው። የይሁዳ ነገድ ዮሴፍ እንጂ ማርያም አይደለች። ማርያም የይሁዳ ነገድ ናት የምትለኝ ከሆነ ሁለት ጥያቄ ነው የምጠይቅ። አንደኛ የይሁዳ ነገድ መሆኗን መጽሐፍ ቅዱስ ላይ አሳየኝ። ሁለተኛ የኢየሱስ ክርስቶስ የትውልድ ሐረግ በማቴዎስ ምዕራፍ 1 ላይ 42 የትውልድ ሐረግ ተጠቅሷል። ስም ምን ሳይቀር እንትና አልወለደ እንትና አልወለደ ተብሎ ሉቃስ ምዕራፍ 3 ላይም ስትሄድ ደግሞ 72 ትውልድ ተጠቅሷል። አንዱም ቦታ የማርያም ስም አልተጠቀሰም። ሴት ናት በአይሁድ ሕግ ሴት ናት ልትለኝ ነው? ሴቶች ይህ ጊዜ ተጠቅሰዋል። ስለዚህ ማርያም የይሁዳ ነገድ ከሆነች አሳየኝና የኢየሱስ ክርስቶስ የይሁዳ ነገድ የተባለው በማርያም በኩል ነው ብዬ ደመድማለሁ ማለት ነው። ዛሬ ተመልካቾቻችንም ይሄን ጥያቄ ካልመለሰ ወደሚቀጥለው ጥያቄ አልሄድም። ብዙ ጥያቄ አዘጋጅቻለሁ። ይሄን ጥያቄ ካልመለስ ወደሚቀጥለው ሴሽን አልሄድም። ጨርሻለሁ። እሺ ዶክተር ይኸውልህ ጥያቄ ቅድም መጠየቁ መመለሱም ላይ አመላለሱንም አልቻልክም። አጠያየቁም ላይ ጥያቄ ሲሆን ጥያቄውን ነው የምጠይቀው። አሁን እኔ ባወራ ኢንተራፕት አደርጋለሁ። እሺ አማን መልስ። ማስኬሱን ትተህ ጥቅስ ስጠኝ። አንተ ቅድም ላወራው ጥቅስ ስጠኝ። በቃ የራስህን ደቂቃ ነው እየበላ ያለው። አሁን ይኸውልህ በደንብ አድርገህ ስማኝ። ጥያቄው የመጀመሪያው ነገር ኤግዛክት ወርድ ፋላሲ ነው። አንደኛ ነገር ኤግዛክት ወርድ ፋላሲ ኮሚት እያደረክ ነው። ማርያም ከይሁዳ ነገድ አይደለችም የሚል የለም። ኦኬ ማርያም የዳዊት ልጅ አይደለችም የሚል የለም። ኔጌሽኑም የለም። ኦኬ ነገር ግን ኤግዛክት ወርድ ባይሆንም እንኳን ቅድም አንተ ራሱ በጥያቄና መልሱ ላይ መመለስ ስለዚህ ኢየሱስ ክርስቶስ የዳዊት ነገድ የዳዊት ዘር የተባለው በማን ምክንያት ነው? ኦኬ ላውራ ወደ ቀጣይ ጥያቄ በቃ ተው፣ አትመልስም። ስለማትመልስ አቁሞ ወደ ቀጣይ ጥያቄ ሂድ። እሺ ኢየሱስ ክርስቶስ የዳዊት ልጅ የተባለው በማርያም በኩል ነው ወይስ በዮሴፍ በኩል ነው? ደግሜ ልጠይቅ። አንድ አይነት ጥያቄ። ስፔሲፊካሊ የዳዊት ልጅ የተባለው ይኸውልህ በሁለቱም በኩል ሊሆን ይችላል። ባዮሎጂካሊ ከሄድን በማርያም በኩል ነው። እስቲ የማርያም የዘር ሐረግ ከክርስቶስ ጋር የተገናኘበትን አሳየኝ። አንዴ ስማኝ። ሌጋል በሆነ መልኩ ከሄድን በዮሴፍ በኩል ነው።
ስለዚህ ጥያቄውን ስታመጣ አንዴ ስማኝ ዶክተር፣ አንዴ ስማኝ። አንተ ወንድ ነህ ወይስ ሰው ነህ ብሎ እንደመጠየቅ ነው። ይሄ ፎልስ ዳይኮቶሚ ይባላል። ኦኬ ፎልስ ዳይኮቶሚ፣ ሁለቱን መሆን እየቻለ የግድ አንዱን ምረጥ ብለህ ለምን ትጠይቀኛለህ? ባዮሎጂካሊ ከሄድን በማርያም ከመጽሐፍ ቅዱስ ጥቅስ አውጣ በእናትህ። እሺ ወሬ እኮ ነው ያስጠላኝ። እሺ አንዴ ሉቃስ ምዕራፍ 1። እሺ ይሄ ትርፍ ንግግር ነው ዶክተር። እሺ ይሄ አንተ ስትመልስ ለምሳሌ እንደዛ አላልኩም። ይሄ ትርፍ። እሺ አማን በቃ ይሄን ጥያቄ እኔ ትቼዋለሁ። እሺ ይሄን ጥያቄ ትቼዋለሁ፣ መብቴ ነው። ለመልስልህ ብራዘር፣ በቃ መብቴ ነው። ጊዜን እያቃጠልክ ነው። ሁለተኛ ጥያቄ ጠይቅ። ስማ እሺ የማፀንሽ ፍሬ የሚል ተብሎ ግን ዲኤንኤ አለመካፈልን ፕሩቭ ማድረግ አልቻልክም። ኦኬ ስለዚህ የምትጠይቀው ነገር መጀመሪያ ዲኤንኤ አይወራም። ቨርጂን ናት። ሺ ኢዝ ቨርጂን ዩ ካንት ቶክ አባውት ዲኤንኤ። ሺ ኢዝ ቨርጂን በሆነች ሴት ላይ ዲኤንኤ ትላለህ እንዴ? ዶክተር ወደ ጥያቄ እንዴት ነው የምታስበው? እህል እኮ አይደለም የሚበቅለው። እህል እኮ አይደለም የሚበቅለው። የሰው ዘር እኮ የሰው ዘር እንዲባዛ ዶክተር በአንድ ጥያቄ ሰዓትን ጨረሰ። ሁለት ዘር ያስፈልጋል ነው እያልኩ ያለሁት። በአንድ ጥያቄ መጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስ ስጋ፣ ወደ ጥያቄው እንሂድ በእናትህ አማን። መጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስ ስጋ ማለት ነው አሮጌው አዳም ተብሎ ተገልጾ ያውቃል? 33 ዓመት ተኩል በዚህ ስጋ ተመላልሷል። ነገር ግን አሮጌው አዳም ተብሎ የተገለጸበትን ቦታ አሳየኝ። አሮጌው አዳም ስትል ምን ማለት ነው? ጥያቄውን መልስ። ለምንድን ነው ደግመህ ለምን ትጠይቀኛለህ? አሮጌው አዳም ትርጉሙን አላብራራልኝ። አብራራልኝ። ካላብራራ ምን እያልክ እንደሆነ አላውቅም። ማብራራት በቃ እሺ። እኔ አሁን አብራራልኝ የምትል ከሆነ እተዋለሁ። ጥያቄዎች ያለኝ አማራጭ ጥያቄውን መተው ነው። ቅድም እኔ ስጠይቀህ ነው ለማለት ነው አላልክም? አንዴ በቃ አሁን አትጠይቀኝ። አንተ የአብርሃም ዘር ነህ። እኔ አብራራ ስትለኝ አላብራራውልህም። ጊዜህን እያቃጠልክ ነው አማንዬ፣ በእናትህ አንተ የአብርሃም ዘር ነህ አይደለም? ሆነስቱን አንተ የአብርሃም ዘር ነህ። ካቴጎሪካሊ አሁንም በሁለት መልኩ ይታያል። እኔ በገላትያ ምዕራፍ 3 ላይ ባለው መሰረት በእምነት የአብርሃም ልጅ ነኝ። በእምነት አብርሃም አመነ ጽድቅ ሆኖ ተቆጠረለት በሚለው መሰረት። ነገር ግን በስጋ ከመጣን አንዴ ስማን፣ በስጋ ከመጣን ግን እኔ የአብርሃም ልጅ አይደለሁም። ኢየሱስ የአብርሃም ልጅ የተባለው በምን ምክንያት ነው? ምክንያቱም በስጋ ከይሁዳ ነገድ ስለሆነ። አባት የለውም እኮ በይሁዳ ነገድ አባት የወለደ አባት የለውም። ዘር የሰጠ አባት የለውም። ከይሁዳ ነገድ ዘር የሰጠ አባት የለም። በነገር ተጠርቶ የዘር ሐረግን ማታገናኘው አንድ ሰው አለ መጽሐፍ ቅዱስ? አዎ ከመንፈስ ቅዱስ የተጸነሰ ኢየሱስ ከመንፈስ ቅዱስ የተጸነሰው ኢየሱስ። ኤክሰፕሽናል አታውቅም እንዴ? ኤክሰፕሽናል ሁሉ ማወቅ አለብህ። ሌላ ጥያቄ ቀጥል። ኢየሱስ ክርስቶስ አባቶችም ከእነርሱም ክርስቶስ በስጋ መጣ ይላል ሮሜ 9 ላይ አይደል? 9:5 በስጋ መጣ የሚለው አገላለጽ ስጋ ነሳ ማለት ነው። ነሰሰርሊ ጄኒዮሎጂ ነው። አዲሱ መደበኛ ትርጉምን ሄደህ ተመልከት እስኪ። አዲሱ መደበኛ ትርጉም ላይ ምን ይላል ዶክተር? በአዲሱ መደበኛ ትርጉም ምን ብሎ ነው ይገላ? አዲሱ መደበኛ ትርጉም እኮ የአንተ ጀለሶች የተረጎሙት ነው። ምን አሉ? አሁን ያነበብከው ኢየሱስን አትመልስም። እኔ መጠይቅህ 5 ጥያቄ አይሆንም። ኢየሱስን አትመልስም። የሐዋርያት ወንጌል ግን ምን ያህል ከባድ ወንጌል እንደሆነ ወቅ። የሐዋርያት ወንጌል ምን ያህል እያርበደበደ እንደሆነ ወቅ። ቀጥዬ አንተ እኮ ማትመልሰውን ጥያቄ እኔ ስለማያውቅ አውቄ እየተውኩ ነው። ጊዜህን አታቃጥልብኝ። ሪአክት አታርግ። መልስልኝ። ካልሆነ አቁሙ በቃ። ዳይኮቶሚ ምናምን ለምን ትላለህ? ዳይኮቶሚ አላወኩም። ሁለተኛ ጥያቄ ልጠይቅህ። እሺ ግን የጠየቅኩህ ልመልስልህ። እሺ ችግር የለም። እሺ ቤቢ ችግር የለም። ጥያቄን ስማውን አንዴ። አማን የኔ ጊዜ ነው በቃ። እኔ ማኔጅ ማድረገው። ቅድም 40 ምናምን ደቂቃ አወራህ አይደል እንዴ? የጠየቅከው የኔ ጊዜ ነው። ስማ የምትጠይቀው ልመልስ ነው ዶክተር። ቆይ አማን በእናትህ ስማ። ብዙ ሰው እኮ እየታዘበ ነው። የኢየሱስ ስጋ ክቡር ነው አይደለም? ከትንሣኤ በኋላ ክቡር ተብሎ ተጠርቷል። ከትንሣኤ በፊት እርኩስ ነው። ከትንሣኤ በፊት እርኩስ ነው ማለት ነው። ምንም መጽሐፍ ቅዱስ እንደዛ አይናገርም። የአክቹዋሊ ስጋ ቅዱስ ነው ይላል። አንዴ የስጋ እርኩስ ከትንሣኤ በፊት ቅዱስ ነው ይላል። አንዴ ከትንሣኤ በኋላ ቅዱስ ነው የሚል አሳየኝ። ከትንሣኤ በፊት ቅዱስ ነው የሚል አሳየኝ። ከትንሣኤ በፊት ቅዱስ ነው የሚል አሳየኝ። የሚወለደው ቅዱሱ የእግዚአብሔር ልጅ ነው ተብላለች። እርኩስ ልጅ አይደለች።
ፐርሰኑ እኮ ፐርሰኑ ነው ፐርሰኑ። እሺ አየህ ፐርሰኑ እሺ፣ ነው። በጣም ጥሩ በጣም ጥሩ። አንድ ጥያቄ ልጠይቅህ። ፐርሰኑ ነው ግን የትንሣኤ ኢፌክት ወይም የትንሣኤ ተጽዕኖና በክርስቶስና በእኛ ላይ ምንድን ነው መሰረታዊ ልዩነቱ? ስጋውን ቀይሮታል እያልክ ነው? ለትንሣኤው ትንሣኤው ስጋውን ከሞት አስነስቶታል እንጂ ትንሣኤው ስማኝ ፕሊስ፣ ትንሣኤው ስጋውን ከሞት አስነስቷል እንጂ ስጋው ላይ ያመጣው የኬሚስትሪ ለውጥ የለም። ከትንሣኤው በፊትም ከትንሣኤው በኋላም ስጋው ዘሴም ነው። ትንሣኤው በተወሰነ መልኩ ግሎሪፋይ አድርጎታል እንጂ ከዛ ውጭ ለውጥ አላመጣም። እኛ ላይ ግን የትንሣኤው ሁለት ለውጥ አለው። አንደኛው ስጋችንን ከሞት ያስነሳል፣ የመጀመሪያው። ሁለተኛ ደግሞ ስጋችንን ወደ ክርስቶሳዊ መልክ በሚመስል ስጋ ይቀይረዋል። ክቡር የሆነው የኢየሱስ ክርስቶስ ስጋ ሁሌም ክቡር ነው። የኛ ስጋ ግን የተዋረደ ነው፣ ከኃጢአት የማይላቀቅ ስጋ ነው። ስለዚህ ከትንሣኤ በኋላ ክቡር ወደ ሆነው ወደ ክርስቶስ ስጋ እንለወጣለን ነው የሚለው መጽሐፍ ቅዱስ። ያ ማለት ምን ማለት ነው? እኛ ትንሣኤ ካገኘን በኋላ አንበሰብስም፣ ኃጢአት አንሰራም። ክርስቶስ ከትንሣኤ በፊት እኮ ኃጢአት አልሰራም። እኛ ኃጢአት እንሰራለን። ትንሣኤው ለእኛ ስጋችንን ጭምር ነው የሚቀይረው፣ ጾታችንን አይቀይርም። ስጋችንን ጭምር ይቀይሯል። ክርስቶስን በሚመስል ሰማያዊ ስጋ አንዴ እኔ ጋር ተቋርጦ ነበር። ያ ማለት ኃጢአት አይሰራም፣ ኃጢአት አይሰራም፣ ኃጢአት አይሰራም። አስጨርሰኝ። የክርስቶስ ስጋ ክቡር የተባለው ከትንሣኤው በኋላ ነው እያልክ እኮ ነው። ትንሣኤው ስጋውን ከሞት ብቻ ነው ያስነሳው ወንድሜ። የእኛን ስጋ ትንሣኤው ይቀይረዋል፣ ከሞትም ያስነሳል፣ ስጋችንንም ይቀይረዋል። ወደ ክርስቶስ ስጋ ነው የሚቀይረው። ግን በእጅ ባልተደረገ መገረዝ ነው የሚገርዘው ስጋችን። አንዴ የቱ ጋር ነው እንደዛ የሚለው? የእኛን ስጋ ወደ ክርስቶስ ስጋ ይቀይረዋል። አሁን እኮ ከትንሣኤ በፊት ነው ብለኛል። ከትንሣኤ በፊት እርኩስ ስጋ ነው ብለሃል። አላልኩም። ከመንፈስ ቅዱስ የተጸነሰ ስጋ ከመንፈስ ቅዱስ የተጸነሰ ስጋ እርኩስ ነው ትላለህ? ደፋር ነህ። ተመልከቱ ሲዋሽ። ከመንፈስ ቅዱስ የተጸነሰ ስጋ እርኩስ ነው ትላለህ እንዴ? ተመልከቱ ሲዋሽ። ተመልከቱ ሲዋሽ። እግዚአብሔርን አትፈራ። ተመልከቱ። እኔን ባትፈራ ራሱ እግዚአብሔርን ፍራ። ዶክተር እኔ እርኩስ ነው ብያለሁ። ከትንሣኤ በፊት እርኩስ ነው ወይስ ቅዱስ ነው? ዶክተር ብያለሁ። ከትንሣኤ በፊት ንገረኝ። አትዋሽ። በቃ ከትንሣኤ በፊት ንገረኝ። በፊት የሚገባ አንዴ ቆይ። ስለምግባር አለመዋሸት። እሺ አማንዬ፣ ብዙ ቶክ አያስፈልግም። ከትንሣኤው በፊት የስጋውን ኳሊቲ ንገረኝ። ከትንሣኤው በፊት አትዋሽ። እሺ የኢየሱስ ክርስቶስ ስጋ ከትንሣኤ በፊት እርኩስ ነው ክቡር ነው? መጽሐፍ ቅዱስ ምንም አይልም። መጽሐፍ ቅዱስ ምንም አይልም ነው ያልኩት። ስለዚህ ምን እንበል? ምንም ካላለ መጽሐፍ ቅዱስ ምንም አይልም። አሁን አንተ ቀጥሎ የምትናገረው ነገር ማለት ክቡር ማለት ማለት ነው ታውቃለህ? አንዴ ስማኝ። አርጊውመንት ፍሮም ሳይለንስ ይባላል። አርጊውመንት ፍሮም ሳይለንስ ይባላል። ዩ አር ቢውል አርጊውመንት ምንም ካልተባለ ነገር ላይ። እሺ አንድ ጥያቄ ልጠይቅህ። 8 ሰከንድ ነው ያለው። ክቡርና 7 ሰከንድ ነው። ቅዱስ ሪሌቲቭ ተርም ነው፣ አንጻራዊ ቋንቋ ናቸው። እሺ የኢየሱስ ክርስቶስ ስጋ ይኸውልህ፣ የኢየሱስ ክርስቶስ ስጋ ደቂቃ ጨርሳል። እሺ ቀጥለው፣ ወደሚቀጥለው ሴሽን ሂድ። ደቂቃን ስትጨርስ በእኔ ቸርነት ደቂቃ ጨምርልህና ትጠይቀኛለህ። እሺ 2 ደቂቃ ልጨምርልህና ልትጠይቀኝ። ጀነረስ እንደሆን ሻቃል ጊዜ ላይ አዎ ጨምርልህ። አዎ ይኸው ጠይቀኝ። እሺ ኢየሱስ ክርስቶስ እሺ ሄሎ እየሰማው ነው ዶክተር። የኢየሱስ ክርስቶስ የትውልድ ሐረግ ላይ ወይም ማቴዎስ እኔ ድምፅ ይሰማል? ከታች ይሰማል። የኢየሱስ ክርስቶስን ሐረግ ሲናገር ከይሁዳ ነገድ መምጣቱን ይናገራል። ሉቃስም ማቴዎስም። በሁለቱም ቦታ ላይ የማርያምን ስም ያልጠቀሱበት ምክንያት ለምንድን ነው? አይሰማም? አይሰማም? ኔትወርክ እኔ ጋር እንትን እያለ ነው። እንደገና አላስጀምርልህ። እሺ ይሰማል አሁን?
እሺ ጠይቀኝ። አሁን ኔትወርክ እየወጣው እየገባው ስለሆነ ነው። እሺ በሉቃስ ወንጌል ምዕራፍ 3 እና በማቴዎስ ወንጌል ምዕራፍ 1 ላይ ባለው የትውልድ ሐረግ ላይ ኢየሱስ ክርስቶስ የማርያም ስም ያልተጠቀሰበት ምክንያት ለምን ይመስላል? አንድም ቦታ አልተጠቀሰችም። እሺ ይኸውልህ አርጊመንት ፍሮም ሳይለንስ የምንለው ለዛ ነው። ኦኬ አርጊመንት ፍሮም ሳይለንስ የምንለው እንደዚህ አይነት ነገር ነው። መጽሐፍ ቅዱስ የተናገረውን ነገር ላይ እንናገራለን። መጽሐፍ ቅዱስ ዝም ያለው ነገር ላይ ዝም እንላለን። አሁን እየጠየከኝ ያለው ነገር ኤክስትራ ቢብሊካል የሆነ ስኮላርሊ ኤቪደንስ ነው ላመጣልህ የምችለው። በሉቃስ ወንጌል ምዕራፍ 3 ላይ የተጠቀሰው የዘር ሐረግን የተመለከትን እንደሆነ በማርያም በኩል የተቆጠረ ነው። ይሄንን ኤክስትራ ቢብሊካል ሪፈረንስ አምጥቼ ነው ላሳየህ። እስቲ ማስረጃ እዛው። አንተ ግን ኤክስትራ ቢብሊካል ሪፈረንስ ምን አንዴ ኤክስትራ ቢብሊካል ሪፈረንስ መጽሐፍ ቅዱስ በቂ መረጃ ነው። ሪፈረንስ ምን እንደሆነ ስለማታውቅ ዶክተር አሁን እሱም ማቅረባችሁ መጽሐፍ ቅዱስ በቂ መረጃ ነው እኮ አልኩ። እኔ አንድ ዶክተር ኤክስትራ ቢብሊካል ማለት ነው ከመጽሐፍ ቅዱስ ውጪ። በቃ አትመልስም ቶ አንዴ ኤክስትራ ቢብሊካል ሪፈረንስ ማለት ምን ማለት ነው? እኔ ነፃ አውጥቻለሁ። በሰጣይን ጊዜ ልጠቀምሽ ምን ማለት ነው? በእናትህ ተው፣ በእናትህ እንደዚህ የህፃን ጥያቄ ትጠይቃለህ? እሺ ሌላ ጥያቄ ልጠይቅህ። በእናትህ ማለት ታቃጥላለህ። ውጣ ካልከኝ እወጣለሁ። እሺ እያስፈራራኝ ነው ዶክተር። ሁለት ደቂቃ አይደለማ ጊዜ እያቃጠለ አንቃይ ለምን ይደርቃል? የኢየሱስ ክርስቶስ ስጋ ይበሰብሳል ብለሃል ቅድም። አላልኩም? የኢየሱስ ክርስቶስ ስጋ ይበሰብሳል? ያልበሰበሰው ይኸውልህ አልበሰበሰም። አሁን ቤዚካሊ ይበሰብሳል አይበሰብስም ሳይሆን ያልበሰበሰው እግዚአብሔር ሚራክለስሊ ፕሪዘርቭ ስላደረገው ነው እንጂ ሰማያዊ ስለሆነ አይደለም ነው ያልኩት። አየህ መጀመሪያ በደንብ ማዳመጥ መበስበስ አንተ ቆይ በእናትህ መጽሐፍ ቅዱስ መበስበስ ምን እንደሆነ ግን ታውቃለህ? መበስበስ ብዙ ጊዜ ይኸውልህ ዘይቤያዊ ንግግር እኮ ነው። መበስበስ ማለት ከኃጢአት ጋር የሚገናኝ ከኃጢአት ጋር መጨመላለቅ እንደማለት ነው። እንትን እያለኝ ነው። እሺ ይሰማል? ድምጼ ይሰማል? እሺ 10 ደቂቃ አስጀምሩልኝና ክሎዚንግን እሺ መዝጊያ ቆይ አንድ ጊዜ ክሎዚንጉን 10 ደቂቃ እንደገና ላስጀምር ተቋርጦ በነበረ ሰዓት ስለሆነ ወደ ጥያቄ እንግዲህ ውይይታችን አይደለም ወደ ጥያቄ በፕሮግራማችን መሰረት ከተመልካቾች ጥያቄ መቀበል ነው። ዶክተር ክሎዚንግ ስቴትመንት የሚባል ነገር አለ። ኧረ ተው ዶክተር፣ ያወራነውን ነገር ላሳየው ቪዲዮ ከፍቼ ላሳይ። ክሎዚንግ የሚባል አያስፈልግም። ጥያቄ ተቀበል። እንደዛ አልተስማማንም። ጥያቄ ተቀበል። አንዴ ተስማማነው ላሳይ። የአንተን ጃጅመንታል ስቴትመንት መስማት አልፈልግም። ክሎዚንግ አያስፈልግም። በቃ ፐርሰን ቱ ፐርሰን ዲቤት ነው። ምንም ክሎዚንግ አያስፈልግም። ጥያቄ ተቀበል። እሺ አንዴ ዶክተር ጥያቄ አትቀበልም? አንዴ ኦኬ ወጥቻለሁ። ቆይ ይኸው ያወራነውን ወደ ጥያቄ ማትሄድ ከሆነ ወጥቻለሁ። ወደ ጥያቄው ማትገባ ከሆነ ወጥቻለሁ። የአንተ ክሎዚንግ ለእኔ ምን ይጠቅመኛል? ጥያቄ ጠይቀኛ፣ ህዝቡን እናድንበት። ለወንጌል እንቅፋት አትሁን፣ ህዝቡን እናድንበት። ጥያቄ ጠይቁኝ። እኔ ጥያቄ ጠይቁኝ። የአንተን ሰባሪ ተው ፕሊዝ። Yes,